አንዳንድ ጊዜ ወደ እግዚአብሔር ስንቀርብ ወደ ቅዱሳኑ ስንመጣ ምን መለመን እንዳለብን ማወቅ አለብን። ጤና ያጣ ሰው ጤናውን ብቻ ለምኖ የሚል ሰው አለ። ለዛ መለመን አስፈልግም እያልኳችሁ አይደል። ወደ እግዚአብሔር ስንቀርብ ወደ ቅዱሳኑ ስንቀርብ በረከትን ነው መለመን። ምንን ነው መለመን? በረከት። በረከት ደግሞ ሁሉን የያዘ ነው። ጤና በረከት ነው፣ እድሜ በረከት ነው፣ ልጅ በረከት ነው፣ ሀብት በረከት ነው። በረከቱን ከለመን የማናገኘው ነገር የለም። ለዚህ ነው በመጽሐፈ ምሳሌ ምዕራፍ 22 ቁጥር 10 ላይ ጠቢቡ ሶሎሞን የእግዚአብሔር በረከት ባይለጠጋ ታደርጋለች ይላል። የማን በረከት? እግዚአብሔር በረከት ምን ታደርጋለች? ባለጠጋ ታደርጋለች። ለምነኝ ሲባል የለመነው ኤልሳ የእግዚአብሔርን በረከት ነው። እኔና እናንተም በረከቱን እንለምን። የእግዚአብሔር በረከት ከሁላችን ጋር ይሁን። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ ይላል። አካሄዱን ከማን ጋር? የኔና የናንተም አካሄድ ከእግዚአብሔር ጋር እንዲሆን እግዚአብሔር ሁላችንንም ይርዳን። አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም። እግዚአብሔር ወስዶታልና። እግዚአብሔር ሳይወስደው ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታል ይላል። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታል። የነዚህን ሁሉ ቅዱሳን ሕይወት ምሳሌ አድርጎ ነው ቅዱስ ጳውሎስ ያስተማረው። ዛሬ ገድልን ለሚቃወሙ የቅዱሳንን ሕይወት ምሳሌ አድርገን ስንናገር ስንማማር ከመጽሐፍ ቅዱስ ውጪ እንደሆነ አድርገው የሚናገሩ ሰዎች ቅዱስ ጳውሎስ እኮ የነዚህን ቅዱሳን ሕይወት ነው እየተረከ ያስተማረው። ብዙዎችን ጠቅሷል፣ የብዙዎችን ሕይወት ተርኳል። እኔ አለፍ አለፍ እያልኩ ነው የጠቆምኳችሁ። መጽሐፍ ቅዱስ የሕይወት መመሪያ ነው። ሁላችሁ ንገሩኝ፣ ምንድነው መጽሐፍ ቅዱስ? የሕይወት መመሪያ ነው። ጾሙ ይላል፣ ጸልዩ ይላል፣ መጽቱ ይላል፣ በሃይማኖት የሚመጣውን መከራ በጽናት ተቀበሉ ይላል፣ መመሪያ ይሰጣል። ስለዚህ መጽሐፍ ቅዱስ የሕይወት መመሪያ ነው። ገድል ደግሞ መጽሐፍ ቅዱስን ያነበቡ መጻሕፍትን የተማሩ ያን የተማሩትን በሕይወታቸው ተግብረው ያሳዩበት መጽሐፍ ነው። ለምሳሌ ገድለ ተክለ ሃይማኖትን ስናነብ መጽሐፍ ቅዱስን በሕይወት እንዴት መኖር እንደሚቻል የሚያስተምረን መጽሐፍ ቅዱሱ አይደለም፣ ገድሉ ነው። በመጽሐፍ ያለው እንዴት ይቻላል፣ ይሄ እንዴት ይሆናል እንዳንል ተክለ ሃይማኖት ችሎ ሰርቶ ተጋድሎ ምን ብሎናል? አሳይቶናል። ስለዚህ ከገድለ ተክለ ሃይማኖት የምንማረው በሃይማኖት መጽናትን፣ በሃይማኖት መጋደልን፣ ስለ ክርስቶስ መከራ መቀበልን፣ እስከ መጨረሻው መጽናትን የምንማርበት ነው። የጻድቁ ጸሎትና በረከት ከሁላችን ጋር ይሁን። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። ለምንድን ነው የምናስበው? የቅዱሳንን መታሰቢያ በማድረግ በረከት ይገኛል። ምን ይገኛል? በረከት ብቻ አይደለም። ቅድም ታላቁ የወንጌል መምህር እንዳብራሩት በረከት ብቻ አይደለም፣ የቅዱሳንን ዋጋ ማግኘት እንደሚቻል ነግረውናል። እኛ የቅዱሳንን ነገር አስፍተን አጉልተን ስንናገር የእግዚአብሔርን ነገር የሸፈን የከለልን የሚመስላቸዋል። አሁን አንዳንዶች ጌታን ተቀበሉ ይሉናል። በመሰረቱ እኛ የተቀበልነው በ40 እና በ80 ቀን አይደል? በ40 እና በ80 ምን ብለናል? ተቀብለናል። ግን አንድ እውነት ልንገራችሁ፣ ዓለም ክርስቶስን ያወቀችው በቅዱሳን ነው። እየሰማችሁ ነው? ማንን ያወቀችው? እስቲ ድገሙልኝ። ዓለም በሉ። ክርስቶስን ያወቀችው በቅዱሳኑ ነው። እንዴት የሚል ጥያቄ ከተነሳ ኢየሱስ ክርስቶስ ወንጌልን ያስተማረው ለ3 ዓመት ከ3 ወር ነው። እሱንም ያስተማረው በእስራኤል አውራጃዎች ብቻ ነው። ከዛ በኋላ ደቀ መዛሙርቱን አስተምሮ አጽንቶ የሚያጸናውን መንፈስ ቅዱስን እስኪያገኙ በኢየሩሳሌም ቆዩ ብሎ መመሪያ ሰጥቶ ያንን ካገኙ በኋላ ወደ ዓለም እንዲወጡ ትእዛዝ ሰጥቶ ወደ ዓለም ሁሉ ሂዱ፣
ወንጌልን ለፍጥረት ስበኩ አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጉ ብሎ ለዓለም የላከው ቅዱሳኑን ነው። እስቲ እግዚአብሔርን አመስግኑ። አዎ ዛሬ ቅዱሳንን በቃል ኪዳን እንማጸናለን። ተማጽነን በቃል ኪዳናቸው እናገኛለን። ተክለ ሃይማኖትን ለምኖ ያገኘ የለም። ጤና አጥቶ ጤናውን ያገኘ የለም። ልጅ አጥቶ ልጅ ያገኘ የለም። ስራ አጥቶ ስራ ያገኘ የለም። አለ። ለምን? በእግዚአብሔር ስለሚታመኑ፣ እግዚአብሔር ደግሞ የለመኑትን ስለማይነሳቸው ለምነኝ ልስጥህ አለው። አሁን አንዳንድ ሰዎች አይኖቻችንን ከቅዱሳን እንድናነሳ የሚፈልጉ ሰዎች አሉ። አናነሳም። ወደኛ ተመልከት አለው ቅዱስ ጴጥሮስ። ምን ሊሰጡኝ ነው ብሎ ወደ ቅዱስ ጴጥሮስና ወደ ቅዱስ ዮሐንስ ሲያይ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ ብሎ የክርስቶስን ስም ሰጠው። እስቲ ልብላችሁ አመስግኑ። ማር የሆነውን ወንጌል በእጃቸው ይዘው ተሸክመው በውስጥ ያለውን ማር የሆነውን ቃሉን የማይበሉ ብዙ መናፍቃን አሉ። ማሩን ይዘውታል እኮ ያነቡታል፣ አያስተውሉትም። ስለ ቅዱሳን የተነገረውን በመጽሐፍ ይዘዋል፣ ግን አይጠቀሙበትም። አባቴ ኤልያስ ብሎ ነው ኤልሳ የተጣራው። ዛሬም አባቴ ተክለ ሃይማኖት፣ አባቴ ገብረ መንፈስ ቅዱስ፣ አባቴ ከሌ እያልን ቅዱሳኑን ጻድቃኑን ሰማዕታቱን እንጠራለን። ለምን? በመጥራት የምናገኘው ዋጋ በረከት ስላለን። አባቴ ኤልያስ ብሎ ተጣራ። ኤልያስ በደመናው ላይ ሆኖ መጎናጸፊያውን ጣለለት። ኤልሳ የኤልያስን መጎናጸፊያ አንስቶ ሲያቅፍ በኤልያስ ላይ የነበረው የእግዚአብሔር በረከት በኤልሳ ላይ 2 እጥፍ ሆኖ ወረደ ይላል። እግዚአብሔር የተመሰገነ ይሁን። ዛሬም በተክለ ሃይማኖት ቃል ኪዳን ብንማጸን እግዚአብሔር በተክለ ሃይማኖት በኩል በረከት ይሰጠናል። እግዚአብሔር ግን ራሱን ሲያስተዋውቅ እኔ የአብርሃም የይስሐቅ የያዕቆብ ምንድነኝ አለ? አምላክ ነኝ አለ። ስለዚህ አምላካቸው ተብሎ ሊጠራ በእነሱ ካላፈረ እኔና እናንተም የቅዱሳን ልጆች ነን ብለን ለመናገር በቅዱሳኑ ምን አንልም? አናፍርም። አባቴ ኤልያስ ብሎ በመጣራቱ በረከት አገኘ። ያንን በረከት ተቀብሎ ሲመለስ የእግዚአብሔር ልጆች አስተውሉ። ያንን በረከት አግኝቶ ሲመለስ ኤልያስ ከፍሎ ያሻገረው ወንዝ ሞልቷል። አሁን ኤልያስ በስጋ አብሮት የለም፣ በመንፈስ ከሱ ጋር አለ። አሁን ተክለ ሃይማኖት በስጋ ከኛ ጋር የለም፣ በመንፈስ ግን በብርሃናዊ መስቀሉ እየባረከን ነው። እስቲ እግዚአብሔርን አመስግኑ። እየባረከን ነው። አንዳንድ ጅሎች ይገርሙኛል። ቅዱሳን እኮ ሞተዋል ይሉኛል። በቁም የሞቱ እነሱ ናቸው። እኔ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሎ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እኮ ክርስቶስ ተናግሯል። የቅዱሳን ሕይወት በሞት የሚጠቀልል አይደለም። ከሞት በኋላ ምን አለ? ሕይወት አለ። ስለዚህ በአካለ ነፍስ ሕያው ናቸው። አሁን ብቃቱ ስለሌለን አይኖቻችን በኃጢአት ቅርፊት ስለተጋረዱ አናይም እንጂ አሁን ተክለ ሃይማኖት እየባረከን በመካከላችን አለ። በረከቱ ከሁላችን ጋር ይሁን። ዛሬ ኢትዮጵያውያን መሻገር ያቃተን ብዙ መከራ አለ፣ ብዙ ፈተና አለ። የኑሮ ቀንበር ተጭኖብን የኑሮ ውድነቱን መሻገር አቅቶን፣ ዘረኝነቱን መሻገር አቅቶን፣ ጥላቻውን መሻገር አቅቶን፣ መለያየቱን ክፋቱን መሻገር አቅቶን የጨነቀን ግራ የገባናልን። የተክለ ሃይማኖትን አምላክ እግዚአብሔርን እንጥራው። ማን እንጥራው? እግዚአብሔርን እንጥራው። በእኛ አቅም ልንሻገር ያልቻል ብዙ ነገር በሕይወታችን አለ። ያንን መከራ ከፍለህ ወደ ማዶ፣ ወደ ሰላም፣ ወደ እረፍት፣ ወደ ፍቅር፣ ወደ አንድነት አሻግረን እንበለው። የተክለ ሃይማኖት አምላክ እግዚአብሔር ያሻግረናል። ለስም አጠራሩ ክብር ምስጋና ይግባው። ቅዱስ ጳውሎስ ተስፋን የሰጠን የታመነ ነው ይላል። እኛ ምናምነው አምላክ ባናምነው እንኳን የታመነ ነው።
ስለዚህ ኤልያስን አምላክ ጠርቶ እንደተሻገረ እኔና እናንተም የተክለ ሃይማኖትን አምላክ ጠርተን የቅዱሳኑን የሰማዕታቱን አምላክ ጠርተን መከራውን፣ ችግሩን፣ ፈተናውን፣ ጭንቀቱን ምን እንላለን? ንገሩኝ፣ በእምነት ንገሩኝ ምን እንለዋለን? ምናልባት ዛሬ ከገጠመን ፈተና የተነሳ ምንሻገረው መስሎ የማይታየን ተስፋ እንቆርጣለን እንጂ ዛሬ የደረስነው እግዚአብሔር ትላንትና እኮ ብዙ መከራ አሻግሮን ነው። ብዙ ፈተናን አሻግሮን ትላንትናን ያሻግረን ከትላንት መከራ ያሳልፈን የዛሬውን አሻግረንም የዛሬውን አሳልፈንም ያሳልፈናል። ስለዚህ የቅዱሳኑን አምላክ እግዚአብሔርን እንመን፣ በቅዱሳኑ ቃል ኪዳን እንታመን። ያንን ለማጣፈጥ አዲስ ማሰሮ አምጡልኝ አለ። አዲሲቱ ማሰሮ የተባለች እመቤታችን ቅድስት ድንግል ማርያም ናት። ጨው ደግሞ ጨው የተባለው አልጫ የነበረውን መራራ የነበረውን ዓለም በጨውነቱ ያጣፈጠ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደ መድኃኒተ ዓለም ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባው። በማሰሮ ውስጥ የነበረው ጨው መራራውን የኢያሪኮ ውሃ እንዳጣፈጠ ከእመቤታችን የተወለደው ኢየሱስ ክርስቶስ መራራውን የኛን ሕይወት አጣፍጦልናል። ለስም አጠራሩ ክብር ምስጋና ይግባው። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን ምን በሉ? አስቡ። ስለዚህ ተክለ ሃይማኖትን ምን እንላለን? እናስባለን፣ እንዘክራለን፣ በቃል ኪዳኑ እንታምናለን። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ ይሉና የኑሯቸውን ፍሬ እየተመለከታችሁ እስቲ ንገሩኝ። ምናቸው? የኑሯቸውን ምን? የኑሯቸውን ፍሬ ተክለ ሃይማኖቱን የኑሮውን ፍሬ የምናገኘው በገድሉ ላይ ነው። ስለዚህ ገድሉ ሲነበብ ሲተረጎም መተን እንስማ። ፍሬውን የምናገኘው ከዛ ነው። አንደኛ ከደዌያችን እንፈወሳለን፣ በረከት እናገኛለን። ፍሬውን ተጋድሎን የምናገኘው በገድሉ ነው። ስለዚህ እግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ እንዳለ እኛ ተክለ ሃይማኖትን መሆን ባንችል ተክለ ሃይማኖትን መስለን በሱ መንገድ ተጉዘን እሱ ያገኘውን ክብር ደግሞ ቅድም እንደተባለ በስሙ ቀዝቃዛ ውሃ ጠጥተን ክብር እንድናገኝ እግዚአብሔር ይርዳን። ጽርሐ ክብርሽ ገናና ነው ለዘላለም። የእግዚአብሔርን ቃል በሉ ሁላችሁ የተናገሯችሁን ዋኖቻችሁን አስቡ። እግዚአብሔር ቃሉን በልቦናችን ሰሌዳ ላይ ይጻፍልን። ይህንን ኃይለ ቃል የተናገረው መጀመሪያ የቅዱሳን አሳዳጅ የነበረ ለአባቶቹ ሃይማኖት የቀና እግዚአብሔርም ደግሞ ቅንነቱን የዋህነቱን ለያዘው ዓላማ ታማኝ መሆኑን አምኖ በደማስቆ የጠራው ብርሃነ ዓለም የተባለ ቅዱስ ጳውሎስ የተናገረው ኃይለ ቃል ነው። ቅዱስ ጳውሎስ ስለ ቅዱሳን ብዙ ተናግሯል። በዕብራውያን መልእክቱ ምዕራፍ 11 ከቁጥር 1 ጀምሮ እንደተጻፈ ለዕብራውያን ስለ እምነት ለማስተማር የቀደሙትን የቅዱሳንን ሕይወት ምሳሌ አድርጎ ያቀረበ ሐዋርያ ነው። ለምሳሌ እኔና እናንተ ዛሬ አጸደ መቅደሱን ሞልተን በዚህ ግቢ ተሰብስበን የጻድቁን ገድል ስንሰማ ጻድቁን በቃል ኪዳናቸው ስንማጸን ቆይተናል። ይሄንን መሰባሰብ ከመጽሐፍ ቅዱስ ሕሳቤ ውጪ ነው ብለው የሚያስቡ ሰዎች አሉ። በመጽሐፍ ቅዱስ ግን የቅዱሳኑ ሕይወት በሚገባ ተገልጧል። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የቅዱሳኑን ገድል እየተረከች
ሰዎች ከቅዱሳን ሕይወት እንዲማሩ ታደርጋለች። አንዳንዶች ደግሞ ገድልን ሲቃወሙ እንሰማለን። በመጽሐፍ ቅዱስ እኮ የብዙ ቅዱሳን ገድል ተጽፏል። ለምሳሌ ቅዱስ ጳውሎስ እምነት የማናየውን ነገር እንደምናይ አድርጎ የሚያስረዳ ነው ብሎ ስለ እምነት እያብራራ እየገለጠ ለጊዜው ዕብራውያንን በኋላ ደግሞ እስከ ዓለም ፍጻሜ የሚነሱትን እግዚአብሔርን ልጆች ለማስተማር የቅዱሳኑን ሕይወት ምሳሌ አድርጎ አቅርቧል። ከዛ መካከል በዕብራውያን ምዕራፍ 11 ቁጥር 4 ጀምሮ ስናነብ አቤል ከቃኤል ይልቅ በእምነት ለእግዚአብሔር መስዋዕት አቀረበ ብሎ የአቤልን ሕይወት የሱን መልካምነት ስለ እምነት ለማስተማር ምሳሌ አድርጎ አቅርቧል። ዛሬም ቤተክርስቲያን የጻድቁ አባታችን የአቡነ ተክለ ሃይማኖትን የሌሎችን ቅዱሳን ሕይወት ምሳሌ አድርጋ የምትተርከው ከቅዱሳኑ ሕይወት እንድንማር ነው። አቤል ከቃኤል ይልቅ በእምነት መስዋዕትን ለእግዚአብሔር አቀረበ አለ። በምንድን ነው አቀረበ ያለው? አቤት በእምነት አቀረበ። ስለዚህ እናንተም እንደ አቤል የተወደደውን መስዋዕት በእምነት አቅርቡ ሲል እሱን ምሳሌ አድርጎ አቅርቧል። ይሄን ብቻ አይደለም፣ ያንን የተወደደ መስዋዕት በእምነት በማቅረቡ እግዚአብሔርም ስለወደደው ወንድሙ ቃኤል በቅናት ተነስቶ ቢገድለውም ሞቶ ሳለ እንኳን በመስዋዕቱ እስካሁን ይናገራል አለ። እስከ መቼ? አቤል በቃኤል ተገድሏል፣ ግን በበጎ ስራው በመስዋዕቱ በእምነቱ ቃኤል አቤል ዛሬም ይናገራል አለ። የተክለ ሃይማኖት ተጋድሎ፣ የተክለ ሃይማኖት ሕይወት፣ የተክለ ሃይማኖት ንጽህናና ቅድስናም ዛሬ ሕያው ሆኖ ይነገራል። የጻድቁ በረከት ከሁላችን ጋር ይሁን። እግዚአብሔርን ስለ ተክለ ሃይማኖት አመስግኑ። ይሄን ብቻ አይደለም፣ ቅዱስ ጳውሎስ እንደገና ደግሞ ታላቁን ሰው ሄኖክን ምሳሌ አድርጎ ያቀርባል። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ ይላል። አካሄዱን ከማን ጋር? የኔና የናንተም አካሄድ ከእግዚአብሔር ጋር እንዲሆን እግዚአብሔር ሁላችንንም ይርዳን። አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። እግዚአብሔር ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታል ይላል። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታል። መወሰድ አለ። እኔና እናንተም ዛሬ በሕይወተ ሥጋ አለን፣ ነገ ደግሞ ወደ ማን እንወሰዳለን? ዝም ያላችሁ እናንተም ትወሰዳላችሁ። ወደ ማን እንወሰዳለን? ሄኖክ ከመወሰዱ በፊት አለ በሥጋ አልሞተም፣ ግን እግዚአብሔር ወስዶታል። ከመወሰዱ በፊት እግዚአብሔርን ደስ እንዳሰኘ ተመስክሮለታል ይላል። እኔና እናንተም እግዚአብሔርን ደስ የሚያሰኝ ሥራ መስራት ያለብን በሕይወተ ሥጋ ሳለን ሳንወሰድ ነው። ግን ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ እምነቱ መልካም ስለሆነ ተወሰደ ብሎ እሱን ምሳሌ አድርጎ አቅርቧል። እንደገና ኖህን ይጠራዋል። ገና ደመናውን ሳያይ ዘመኑ ሩቅ ሆኖ ሳለ እግዚአብሔር የነገረውን ሰምቶ በእምነት መርከብን አዘጋጀ ይላል። በእምነት ምን አዘጋጀ? ከጥፋት የሚያመልጥበትን እሱንና ቤተሰቡን የሚያድንበትን በእምነት አዘጋጀ ብሎ ይሄንንም ታላቅ ሰው ምሳሌ አድርጎ ያቀርባል ቅዱስ ጳውሎስ። ይሄን ብቻ አይደለም፣ አብርሃም ወዴት እንደሚሄድ ሳያውቅ የአቅጣጫ መጠቆሚያ ሳይኖረው እግዚአብሔር ከሀገር ከዘመዶች ተለይተ እኔ ወደማሳይ ምድር ውጣ ብሎ ሲያዘው ወዴት እንደሚሄድ ሳያውቅ
በእምነት ታዘዘ ይላል። እስቲ ንገሩኝ፣ በምን ታዘዘ? በእምነት ታዘዘ። ወዴት እንደሚሄድ አያውቅም፣ ግን በእምነት ታዞ ወጣ። እግዚአብሔር ከአብርሃም ጋር ስለወጣ በዚያ እግዚአብሔር ባዘዘው ስፍራ በእምነቱ ምክንያት ተባረከ። እግዚአብሔርን አምኖ ታዘዘ። እኔና እናንተም በእምነት እንድንታዘዝ እግዚአብሔር ይርዳን። በጣም የሚገርማችሁ ነገር የነዚህን ሁሉ ቅዱሳን ሕይወት ምሳሌ አድርጎ ነው ቅዱስ ጳውሎስ ያስተማረው። ዛሬ ገድልን ለሚቃወሙ የቅዱሳንን ሕይወት ምሳሌ አድርገን ስንናገር ስንማማር ከመጽሐፍ ቅዱስ ውጭ እንደሆነ አድርገው የሚናገሩ ሰዎች ቅዱስ ጳውሎስ እኮ የነዚህን ቅዱሳን ሕይወት ነው እየተረከ ያስተማረው። ብዙዎችን ጠቅሷል፣ የብዙዎችን ሕይወት ተርኳል። እኔ አለፍ አለፍ እያልኩ ነው የጠቆምኳችሁ። ሙሴ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ ይላል ራሱ ቅዱስ ጳውሎስ እዛው ዕብራውያን ላይ። ዕብራውያን ምዕራፍ 11ን ቤታችሁ አጥኑት። በእምነት እምቢ አለ። እስቲ በሉ ምን አለ? በእምነት ምን አለ? እምቢ ያለው የፈርዖን የልጅ ልጅ መባልን ነው። ፈርዖን ማን ነው? በዚያ ዘመን ግብፅን እንደ ሰም አቅልጦ እንደ ገል ቀጥቅጦ መግዛት የሚቻለው የግብፅ ንጉሥ ነው። ማን ነው የንጉሥ ልጅ መባልን እምቢ የሚለው? ሙሴ ግን እግዚአብሔር ከማይታወቅበት፣ ጮማ ከሚቆረጥበት፣ ጣዖት ከሚመለክበት ቤተ መንግሥት ይልቅ ከእግዚአብሔር ሕዝብ ጋር መከራ ብቀበል ይሻለኛል ብሎ በእምነት እምቢ አለ ብሎ የብዙ ሰዎችን ሕይወት ምሳሌ አድርጎ ያነሳና እንደውም ምን ይላል መሰላችሁ? ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሄ፣ ስለ ሌሎችም እንዳልተርክ ጊዜ ያጥርብኛል አለ። ስለ ሌሎች ምን እንዳልን እንዳልተርክ፣ ስለ ቅዱሳኑ እንዳልናገር የገደበኝ ጊዜ ነው ይላል። እኔና እናንተም ከቅዱሳን ሕይወት ብዙ ነገር እንማራለን። የእግዚአብሔር ልጆች አንድ ነገር ልንገራችሁ። መጽሐፍ ቅዱስ የሕይወት መመሪያ ነው። ሁላችሁ ንገሩኝ፣ ምንድን ነው መጽሐፍ ቅዱስ? የሕይወት መመሪያ ነው። ጾሙ ይላል፣ ጸልዩ ይላል፣ መጽቱ ይላል፣ በሃይማኖት የሚመጣውን መከራ በጽናት ተቀበሉ ይላል፣ መመሪያ ይሰጣል። ስለዚህ መጽሐፍ ቅዱስ የሕይወት መመሪያ ነው። ገድል ደግሞ መጽሐፍ ቅዱስን ያነበቡ መጻሕፍትን የተማሩ ያን የተማሩትን በሕይወታቸው ተግብረው ያሳዩበት መጽሐፍ ነው። ለምሳሌ ገድለ ተክለ ሃይማኖትን ስናነብ መጽሐፍ ቅዱስን በሕይወት እንዴት መኖር እንደሚቻል የሚያስተምረን መጽሐፍ ቅዱሱ አይደለም፣ ገድሉ ነው። በመጽሐፍ ያለው እንዴት ይቻላል፣ ይሄ እንዴት ይሆናል እንዳንል ተክለ ሃይማኖት ችሎ ሰርቶ ተጋድሎ ምን ብሎናል? አሳይቶናል። ስለዚህ ከገድለ ተክለ ሃይማኖት የምንማረው በሃይማኖት መጽናትን፣ በሃይማኖት መጋደልን፣ ስለ ክርስቶስ መከራ መቀበልን፣ እስከ መጨረሻው መጽናትን የምንማርበት ነው። የጻድቁ ጸሎትና በረከት ከሁላችን ጋር ይሆን። እንመለስ ወደ ርዕሳችን። ስለዚህ ቅዱስ ጳውሎስ የብዙ ቅዱሳንን ሕይወት ምሳሌ አድርጎ አስተምሯል። በዕብራውያን 13 ቁጥር 7 ላይም የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። ምን በሉ? ዋኖቻችሁን ምን በሉ? አስቡ። ቅድም አባታችን መምህሩም እንደተናገሩት ቀኑን ሙሉ ሲተረክ እንደዋለው ስንማር እንደዋልነው አሁን የተክለ ሃይማኖትን ልደት እናስባለን። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። ለምንድን ነው የምናስበው? የቅዱሳንን መታሰቢያ በማድረግ በረከት ይገኛል። ምን ይገኛል? በረከት ብቻ አይደለም። ቅድም ታላቁ የወንጌል መምህር እንዳብራሩት በረከት ብቻ አይደለም፣ የቅዱሳንን ዋጋ ማግኘት እንደሚቻል ነግረውናል። የቅዱሳን ቅድስና የሚሰጠው ለነፍስ ነው። የነፍስ ቅድስና ለስጋ፣ የስጋ ቅድስና ደግሞ ለለበሱት ልብስ ሁሉ ይተርፋል። በዚህ በሁለተኛ ነገሥት ምዕራፍ 2
ከቁጥር 1 ጀምሮ የተጻፈውን የመጽሐፍ ቅዱስ ክፍል እንመልከት። በዚህ የመጽሐፍ ቅዱስ ክፍል ላይ የኤልሳ መምህር የነበረው የእግዚአብሔር ሰው ኤልያስ ለአምልኮተ እግዚአብሔር የቀናው በአገልግሎቱ እግዚአብሔርን ደስ ያሰኘው ኤልያስ ደቀ መዝሙሩን ተማሪውን ኤልሳን ጠራና የሚወሰድበት ጊዜ ስለደረሰ እግዚአብሔር እኔን ወደ ቤቴል ልኮኛል፣ ወደ ቤቴል ልኮኛልና አንተ በዚህ ስፍራ ቆይ አለው። ሕያው እግዚአብሔርን በሕያው ነፍሴ እምላለሁ እኔ ካንተ አልለይም አለው። እስቲ በሕያው ነፍሴ እምላለሁ በሉ። እኔ ካንተ አልለይም። አሁን ኤልሳ ካንተ አልለይም ያለው ከኤልያስ ነው። ለምን ይሆን? ያንን በኋላ መለስ ብለን እናያለን። ዛሬ እኔንና እናንተን ከቅዱሳን በረከት ከቅዱሳን ቃል ኪዳን ሊለዩን የሚጥሩ ብዙዎች አሉ። ስለዚህ በዚህ ዘመን ከቅዱሳን በረከትና ቃል ኪዳን ላለመለየት ልክ ኤልሳ በሕያው ነፍሴ እምላለሁ እንዳለ እኔና እናንተም በሕያው ነፍሳችን ልንምል ይገባናል። ለምን መሰላችሁ? አሁን ዛሬና እኔና እናንተ ተሰብስበን ተክለ ሃይማኖትን ባናከብረው ተክለ ሃይማኖት ክብር ይጎልበታል? ንገሩኝ፣ ይጎልበታል ወይ? አንድ ጊዜ እኮ ከብረዋል። ቅድም መምህሩ እንዳሉት ቅዱስ ዳዊት በመዝሙር 8 ላይ ትንቢት እንደተናገረ ከሕፃናትና ከሚጠቡት አፍ ለራስ ምስጋናን አዘጋጀህ እንዳለ በተወለደ በ3 ቀኑ። አሁን አንዳንድ ሰዎች እንዴት የ3 ዓመት የ3 ቀን ሕፃን ሊናገር ይችላል ብለው የእግዚአብሔርን ሥራ በዚህ ዓለም ጥበብ ሊመረምሩ የሚፈልጉ ሰዎች አሉ። የእግዚአብሔር ልጆች አንድ ነገር ልንገራቸው። ለምሳሌ ተአምር ማለት ምን ማለት ነው? በሰው ሰውኛው ሊሆን ሊደረግ የማይቻል ነገር ሲደረግ ነው ተአምር የሚባለው። ስለዚህ እግዚአብሔር የ3 ቀኑን ሕፃን ተክለ ሃይማኖትን አይደለም የቢታንያን ድንጋይ ማናገር ይችላል። ለስም አጠራሩ ክብር ምስጋና ይግባው። የቅዱስ ዳዊት እኮ ምንድነው ያለው? ከሚጠቡትና ከሕፃናት አፍ ነው ያለው። ለራስ ምስጋናን ምን አልክ? አዘጋጀህ። ስለዚህ ተክለ ሃይማኖት ሰው ሆኖ ቢወለድም ሰው ሆኖ ቢፈጠርም በንጽህና ያጌጠ በቅድስና ያሸበረቀ ከሰማያውያን መላእክት ከ24ቱ ካህናተ ሰማይ ጋራ በሰማይ ያመሰገነ የከበረ ታላቅ ጻድቅ ነው። ምናከብረው ለራሳችን ስንል ነው። ለማስንል ለምን? የጻድቅ መታሰቢያ ለበረከት ነው ተብሎ ስለተጻፈ ዋጋ ልናገኝ ልንባረክ በረከት ልናገኝ ነው። ባናከብረውም እሱ የከበረ ነው። እግዚአብሔርን ስለ ተክለ ሃይማኖት አመስግኑ። አዎ አምላከ ተክለ ሃይማኖት ሁላችንንም ይማረን። አሜን በሉ። ማን አልኳችሁ? አምላከ ተክለ ሃይማኖት ማለት የተክለ ሃይማኖት አምላክ ማለት ነው። በኋላ እንመጣበታለን። አሁን አንዳንዶቹ ይሄ ሌላ ቋንቋ የሚሆንባቸው ተክለ ሃይማኖትን አምላክ ብለን የጠራን የሚመስላቸው አሉ። እንመለስ ወደ ታሪካችን። ሕያው እግዚአብሔርን በሕያው ነፍሴ እምላለሁ እኔ ካንተ አልለይም ብሎ አብሮት እስከ ቤቴል ተጓዘ። ቤቴል ሲደርሱ እግዚአብሔር እኔን ወደ ኢያሪኮ ልኮኛልና አንተ በዚህ ቆይ አለው። አሁንም ኤልያስ ማንን አላችሁ? ከቃሉ ጋር ኤልሳን አልለይም አለ። ለምን ይሆን? ለሁለተኛ ጊዜ በሕያው ነፍሴ እምላለሁ እኔ ካንተ አልለይም ያለው ነገረ እግዚአብሔርን የሚያስተምረው አምልኮተ እግዚአብሔርን የሚነግረው በጸሎት እንዲተጋ የሚያደርገው ኤልያስ ነው። ከኤልያስ ከተለየ በመንፈሳዊ ሕይወቱ ስለሚቀጭጭ ከኤልያስ የሚያገኘውን በረከት ስለሚያጣ እኔ ካንተ አልለይም ብሎ የሙጥኝ አለው። እኛም ቅዱሳንን የተጣበቅነው ወደ እነሱ የቀረብነው በእነርሱ የሚገኝ
የሚያስገኝ ዋጋ ስላለ በረከት ስላለ። አሁን አንዳንድ ሰዎች እኮ እኛ የቅዱሳንን ነገር አስፍተን አጉልተን ስንናገር የእግዚአብሔርን ነገር የሸፈን የከለልን የሚመስላቸዋል። አሁን አንዳንዶች ጌታን ተቀበሉ ይሉናል። በመሰረቱ እኛ የተቀበልነው በ40 እና በ80 ቀን ነው አይደል? በ40 እና በ80 ምን ብለናል? ተቀብለናል። ግን አንድ እውነት ልንገራችሁ፣ ዓለም ክርስቶስን ያወቀችው በቅዱሳን ነው። እየሰማችሁ ነው? ማንን ያወቀችው? እስቲ ድገሙልኝ። ዓለም በሉ። ክርስቶስን ያወቀችው በቅዱሳኑ ነው። እንዴት የሚል ጥያቄ ከተነሳ ኢየሱስ ክርስቶስ ወንጌልን ያስተማረው ለ3 ዓመት ከ3 ወር ነው። እሱንም ያስተማረው በእስራኤል አውራጃዎች ብቻ ነው። ከዛ በኋላ ደቀ መዛሙርቱን አስተምሮ አጽንቶ የሚያጸናውን መንፈስ ቅዱስን እስኪያገኙ በኢየሩሳሌም ቆዩ ብሎ መመሪያ ሰጥቶ ያንን ካገኙ በኋላ ወደ ዓለም እንዲወጡ ትእዛዝ ሰጥቶ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ፣ አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጉ ብሎ ለዓለም የላከው ቅዱሳኑን ነው። እስቲ እግዚአብሔርን አመስግኑ። አዎ፣ ስለዚህ ደግሞ ዓለም ክርስቶስን ያወቀችው በቅዱሳኑ ነው መድኃኒት መሆኑን። ዛሬ አንዳንድ ሰዎች መድኃኒትነቱን እየፈከሩ ይነግሩናል። እናውቀዋለን። ኢየሱስ ጌታ ነው ይሉናል። እኛ ጌታ ነው ብቻ አይደለም፣ የጌቶች የአማልክት የነገስታት ንጉስ ነው። ይሄንን የነገሩን ቅዱሳን ናቸው። ስለዚህ ኤልሳ ከኤልያስ ቢለይ የሚያጣው ነገር ስላለ በሕያው ነፍሴ እምላለሁ እኔ ካንተ አልለይም አለው። አብረው ተጓዙ፣ ዮርዳኖስ ደረሱ። ከዛ በኋላ ውሃው ሞልቷል፣ መሻገሪያ የለም። ኤልያስ መጎናጸፊያውን አነሳ። ቅድም ምን ብያቸዋለሁ? ቅድስና የነፍስ ከዛ ከነፍስ ለስጋ ከስጋ ደግሞ ለልብስ ይተርፋል ብያቸዋለሁ። መጎናጸፊያውን አነሳና ኤልያስ አምላኩን ጠራ። ማንን ጠራ? ስለዚህ በቅዱሳን ሕይወት የምንማረው የምናገኘው ማንን ነው? እግዚአብሔርን ነው። አምላኩን ጠራና የማይቻለውን እንዲያስችለው ይሄንን ውሃ ክፈልልኝ ብሎ በመጎናጸፊያው ውሃውን መታው። ሲመታው ውሃው ወለል ብሎ ተከፈተ። ሁለቱም ወደ ማዶ ተሻገሩ። እስቲ እግዚአብሔርን አመስግኑ። ወደ ማዶ ተሻገሩ። ከተሻገሩ በኋላ ኤልያስ ኤልሳን እንዲህ አለው፣ እግዚአብሔር እኔን ሊወስደኝ ነው። ምን ሊለኝ ነው? ሊወስደኝ ነው። ከመወሰዴ በፊት የምትሻው ነገር ካለ ለምነኝ ልስጥህ አለው። ምን በለኝ? ለምነኝ። ምን ልበል? ማን ይሄን ያለው? ኤልያስ። ዛሬ ቅዱሳንን በቃል ኪዳን እንማጸናለን። ተማጽነን በቃል ኪዳናቸው እናገኛለን። ተክለ ሃይማኖትን ለምኖ ያገኘ የለም። ጤና አጥቶ ጤናውን ያገኘ የለም። ልጅ አጥቶ ልጅ ያገኘ የለም። ስራ አጥቶ ስራ ያገኘ የለም። አለ። ለምን? በእግዚአብሔር ስለሚታመኑ፣ እግዚአብሔር ደግሞ የለመኑትን ስለማይነሳቸው ለምነኝ ልስጥህ አለው። በጣም እኮ የሚገርማቸው ነገር ኤልያስ ከለበሰው ልብስና ከያዘው መጎናጸፊያ ውጪ በእጁ ላይ ምንም ነገር የለውም። ለምነኝ አለው። የዛን ጊዜ እንዲህ አለ፣ አባቴ ኤልያስ ባንተ ላይ ያለው የእግዚአብሔር በረከት፣ ባንተ ላይ ያለው የእግዚአብሔር ጸጋ በእኔ ላይ 2 እጥፍ ሆኖ ይውረድ ብሎ ለመነ። አያችሁ፣ አንዳንድ ጊዜ ወደ እግዚአብሔር ስንቀርብ፣ ወደ ቅዱሳኑ ስንመጣ ምን መለመን እንዳለብን ማወቅ አለብን። ጤና ያጣ ሰው ጤናውን ብቻ ለምኖ የሚሄድ ሰው አለ። ለዛ መለመን አያስፈልግም እያልኳችሁ አይደለም። ወደ እግዚአብሔር ስንቀርብ፣ ወደ ቅዱሳኑ ስንቀርብ በረከትን ነው መለመን። ምንን ነው መለመን? በረከት። በረከት ደግሞ ሁሉን የያዘ ነው። ጤና በረከት ነው፣ እድሜ በረከት ነው፣ ልጅ በረከት ነው፣ ሀብት በረከት ነው። በረከቱን ከለመን የማናገኘው ነገር የለም። ለዚህ ነው በመጽሐፈ ምሳሌ
ምዕራፍ 22 ቁጥር 10 ላይ ጠቢቡ ሶሎሞን የእግዚአብሔር በረከት ባለጠጋ ታደርጋለች ይላል። የማን በረከት? እግዚአብሔር በረከት ምን ታደርጋለች? ባለጠጋ ታደርጋለች። ለምነኝ ሲባል የለመነው ኤልሳ የእግዚአብሔርን በረከት ነው። እኔና እናንተም በረከቱን እንለምን። የእግዚአብሔር በረከት ከሁላችን ጋር ይሆን። ምን ይለዋል መሰላችሁ? ታላቅ ነገር ለምንሃል። የለመንከው ልመና ታላቅ ነው። ነገር ግን ይሄንን ልመና የምታገኘው እኔ ስወሰድ ካየህ ነው ይላል። አንደኛ ነገሥት ምዕራፍ 2 አጥኑት። እኔ ስወሰድ ካየህ ነው። እስቲ በሉ። አሁን የለመንከኝን የምታገኘው እኔ ስወሰድ ካየህ ነው ይለዋል። መቼም መጽሐፍ ቅዱስ ስናነብ ኤልሳ ራሰ በረሃ ነው ይላል እንጂ አይነ ስውር ነው አይልም። ስለዚህ ኤልያስ ሲወሰድ ማየቱ አይቀርም። እኔ ስወሰድ ካየህ ነው ማለቱ እኔ የተጓዝኩበትን ጉዞ፣ እኔ የኖርኩትን ኑሮ፣ እኔ የነበረኝን ህይወት አስተውለህ በማስተዋል ካየህና በዛ ጎዳና ከተጓዝክ የለመንከው ነገር ይሆንልሃል ማለቱ ነው። ስለዚህ ወደ ቅዱሳን ህይወት አተኩሮ መመልከት ተገቢ ነው። አሁን አንዳንድ ሰዎች ዝም ብለው ወደ ቀራኒዮ ብቻ የሚሉን ሰዎች አሉ። እሺ ወደ ቀራኒዮ ወደ ቀራኒዮ ስናይ እኮ በመስቀሉ ላይ ክርስቶስን ብቻ አይደለም እናየው። ከእግረ መስቀሉ ዮሐንስን ታማኙን እናገኛለን። እናቱ ድንግል ማርያምን እናገኛለን። ሰማያዊ ጽዋ ይዘው ደሙን የሚቀዱትን መላእክትን እናያለን። ወደኛ የሚል ቃል በሐዋርያት ሥራ ምዕራፍ 3 ከቁጥር 3 ጀምሮ በተጻፈው ታሪክ ላይ እናገኛለን። ቅዱስ ጴጥሮስና ቅዱስ ዮሐንስ በ9 ሰዓት ሊጸልዩ ወደ መቅደስ ሲወጡ ከመቅደሱ ደጅ ቁጭ ብሎ የሚለምን ከእናቱ ማኅፀን ጀምሮ ሽባ የነበረው ሰው ወደ መቅደስ ሲገቡ አይቶ ለመናቸው። ቅዱስ ጴጥሮስንና ቅዱስ ዮሐንስን አላችሁ ከቃሉ ጋር ለመናቸው። ጌቶቼ ብሎ ጠየቀ። ቅዱስ ጴጥሮስ እንዲህ አለው፣ እኛ ላንተ የምንሰጠው ምንም ነገር የለም። እስቲ በሉ እኛ ላንተ የምንሰጠው ምንም ነገር የለም ይልና ነገር ግን ያለንን እንሰጣለን ይላል። በጣም እኮ ተቃራኒ ነው። መጀመሪያ የምንሰጥ ምንም ነገር የለም ብሏል። እንደገና ደግሞ ያለንን ምን እንላለን? እንሰጣለን። የምንሰጥ ምንም ነገር የለም ማለቱ ሰውየው የሚፈልገው የሳንቲም ድቃቂ፣ የልብስ ላቂ ወይም ደግሞ ምድራዊ ነገር ነው የሚፈልገው። አንተ የምትጠይቀን ገንዘብ በኪሳችን የለም፣ ትርፍ ልብስም አልያዝንም። ስለዚህ የምትሻው ነገር ልንሰጥህ አንችልም፣ የለንም። ነገር ግን ያለንን እንሰጣለን ሲሉት ምን ሊሰጡኝ ነው ብሎ ሲያስብ ወደኛ ትኩር ብለህ ተመልከት አለው ቅዱስ ጴጥሮስ። ይሄ የሐዋርያት ሥራ ምዕራፍ 3 ላይ የተጻፈ ቃል ነው። ወደኛ ተመልከት እስቲ በሉ። አሁን አንዳንድ ሰዎች አይኖቻችንን ከቅዱሳን እንድናነሳ የሚፈልጉ ሰዎች አሉ። አናነሳም። ወደኛ ተመልከት አለው ቅዱስ ጴጥሮስ። ምን ሊሰጡኝ ነው ብሎ ወደ ቅዱስ ጴጥሮስና ወደ ቅዱስ ዮሐንስ ሲያይ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ ብሎ የክርስቶስን ስም ሰጠው። እስቲ ልብላችሁ አመስግኑ። ስለዚህ በቅዱሳን ሕይወት ውስጥ የምናገኘው ማንን ነው? ኢየሱስ ክርስቶስን ነው። በእነሱ አድሮ ድንቅ የሚሰራውን አምላክ ነው የምናገኘው። ወደኛ ያለው ቅዱስ ጴጥሮስ ያኔም ኤልያስ ኤልሳን እኔ ስወሰድ ካየ ይሆንልሃል አለው። ይሄን እየተነጋገሩ ሳለ የእሳት ሰረገሎች ከሰማይ እየነጎዱ መጡ። ኤልያስ በእሳት ሰረገላ ተነጥቆ ወደ ሰማይ ተወሰደ። ኤልሳ አይኖቹን ወደ ሰማይ ቀና አድርጎ አባቴ ኤልያስ ብሎ ተጣራ። የምተረክላችሁ መጽሐፍ ቅዱስ ላይ የተጻፈ ነው። የአገሬ ሰው አንድ የሚናገረው ነገር አለ። አህያ ማርን ትሸከመዋለች፣ ነገር ግን ተሸክማ ገበያ ታደርሳለች እንጂ ማሩን አትበላውም። ትበላዋለች? ምን ነው ዝም አላችሁ? ትበላለች እንዴ? ከናባባሉ ለአህያ ምን አይጠማትም። በመሰረቱ ማር ብይ ብሎ ይጋበዛታል፣ ግን ለአህያ ምን አይላትም። እውነት ነው፣ ለአህያ ማር አይጠማትም። አንስታችሁ እስቲ እንደው አህያ ማግኘት የምትችሉ ሰዎች መርካቶ አካባቢ ድሮ ነበር፣ አሁን አላቀም ጸባቴ
ድሮ ነበረ እንደው ማር አንስታችሁ ብታስልሱ ለሃጯ ሲዝረበረብ ይውላል እንጂ አታጣጥመው። እውነት ነው። ይሄን ለምን አነሳው? ማር የሆነውን ወንጌል በእጃቸው ይዘው ተሸክመው በውስጥ ያለውን ማር የሆነውን ቃሉን የማይበሉ ብዙ መናፍቃን አሉ። ማሩን ይዘውታል እኮ ያነቡታል፣ አያስተውሉትም። ስለ ቅዱሳን የተነገረውን በመጽሐፍ ይዘዋል፣ ግን አይጠቀሙበትም። አባቴ ኤልያስ ብሎ ነው ኤልሳ የተጣራው። ዛሬም አባቴ ተክለ ሃይማኖት፣ አባቴ ገብረ መንፈስ ቅዱስ፣ አባቴ ከሌ እያልን ቅዱሳኑን፣ ጻድቃኑን፣ ሰማዕታቱን እንጠራለን። ለምን? በመጥራት የምናገኘው ዋጋ በረከት ስላለን። አባቴ ኤልያስ ብሎ ተጣራ። ኤልያስ በደመናው ላይ ሆኖ መጎናጸፊያውን ጣለለት። ኤልሳ የኤልያስን መጎናጸፊያ አንስቶ ሲያቅፍ በኤልያስ ላይ የነበረው የእግዚአብሔር በረከት በኤልሳ ላይ 2 እጥፍ ሆኖ ወረደ ይላል። እግዚአብሔር የተመሰገነ ይሁን። ዛሬም በተክለ ሃይማኖት ቃል ኪዳን ብንማጽን እግዚአብሔር በተክለ ሃይማኖት በኩል በረከት ይሰጠናል። ምን ይሰጠናል? አሁን ኤልሳ አባቴ ኤልያስ ብሎ ለመጣራት አፍሯል ወይ? አባቴ ኤልያስ ብሎ ኤልሳ የጠራው ጥሪ እኮ በመጽሐፍ ቅዱስ ተጽፏል። እኔና እናንተም አባቴ ተክለ ሃይማኖት ብለን እንጠራለን። እንኳን እኔና እናንተ ዕብራውያን ምዕራፍ 11 ቁጥር 16ን ተመልከቱ። ዕብራውያን ምዕራፍ 11 ቁጥር 16 ላይ እግዚአብሔር አምላካቸው ተብሎ ሊጠራ በእነሱ አያፍርም የሚል ቃል ተጽፏል። በጣም የሚገርመኝ ቃል ነው። እስቲ እግዚአብሔር በሉ። አምላካቸው ተብሎ ሊጠራ በእነሱ አያፍርም፣ ከተማንም አዘጋጅቶላቸዋል ይላል። በሰማይ ነው። ስለዚህ እግዚአብሔር እኔ የቅዱሳን አምላክ ነኝ ብሎ ለመጠራት በቅዱሳኑ አያፍርም። ምን አይልም? በቅዱሳኑ ምን አይልም? አያፍርም። ለዚህ እኮ ነው ራሱን ሲያስተዋውቅ አብርሃም እኔ እግዚአብሔር ነኝ ቢል አስደንቅም። እግዚአብሔር ግን ራሱን ሲያስተዋውቅ እኔ የአብርሃም የይስሐቅ የያዕቆብ ምንድነኝ አለ? አምላክ ነኝ አለ። ስለዚህ አምላካቸው ተብሎ ሊጠራ በእነሱ ካላፈረ እኔና እናንተም የቅዱሳን ልጆች ነን ብለን ለመናገር በቅዱሳኑ ምን አንልም? አናፍርም። አባቴ ኤልያስ ብሎ በመጣራቱ በረከት አገኘ። ያንን በረከት ተቀብሎ ሲመለስ የእግዚአብሔር ልጆች አስተውሉ። ያንን በረከት አግኝቶ ሲመለስ ኤልያስ ከፍሎ ያሻገረው ወንዝ ሞልቷል። አሁን ኤልያስ በስጋ አብሮት የለም፣ በመንፈስ ከሱ ጋር አለ። አሁን ተክለ ሃይማኖት በስጋ ከኛ ጋር የለም፣ በመንፈስ ግን በብርሃናዊ መስቀሉ እየባረከን ነው። እስቲ እግዚአብሔርን አመስግኑ። እየባረከን ነው። አንዳንድ ጅሎች ይገርሙኛል። ቅዱሳን እኮ ሞተዋል ይሉኛል። በቁም የሞቱ እነሱ ናቸው። እኔ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ይሄ ይሆናል ብሎ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እኮ ክርስቶስ ተናግሯል። የቅዱሳን ሕይወት በሞት የሚጠቀልል አይደለም። ከሞት በኋላ ምን አለ? ሕይወት አለ። ስለዚህ በአካለ ነፍስ ሕያው ናቸው። አሁን ብቃቱ ስለሌለን አይኖቻችን በኃጢአት ቅርፊት ስለተጋረዱ አናይም እንጂ አሁን ተክለ ሃይማኖት እየባረከን በመካከላችን አለ። በረከቱ ከሁላችን ጋር ይሁን። በረከቱ ከሁላችን ጋር ይሁን። በስጋ ኤልያስ ተወስዷል፣ በብሔር ሕያዋን ነው ያለው። ግን ኤልሳ ሲመጣ ወንዙ ሞልቷል። ከፍሎ ያሻገረው ኤልያስ የለም። እንዲህ አለ። አሁን መጎናጸፊያውን አነሳና አምላከ ኤልያስ አለ። ቅድም ብያችሁ ነበር። እስቲ በሉ አምላከ ኤልያስ ብሎ የኤልያስን አምላክ ማንን ጠራ? እግዚአብሔርን ጠራ። እኔና እናንተ አምላከ ተክለ ሃይማኖት ብለን የተክለ ሃይማኖትን አምላክ ማንን እንጠራዋለን? አምላከ ኤልያስ አለና መጎናጸፊያውን አንስቶ ውሃውን ቢመታው ውሃው ወለል ብሎ ተከፈተለት፣ ወደ ማዶ ተሻገረ ይላል። እግዚአብሔር ልጆች ዛሬ ኢትዮጵያውያን መሻገር ያቃተን ብዙ መከራ አለ፣ ብዙ ፈተና አለ።
የኑሮ ቀንበር ተጭኖብን የኑሮ ውድነቱን መሻገር አቅቶን፣ ዘረኝነቱን መሻገር አቅቶን፣ ጥላቻውን መሻገር አቅቶን፣ መለያየቱን ክፋቱን መሻገር አቅቶን የጨነቀን ግራ የገባናልን የተክለ ሃይማኖትን አምላክ እግዚአብሔርን እንጥራው። ማን እንጥራው? እግዚአብሔርን እንጥራው። በእኛ አቅም ልንሻገር ያልቻልን ብዙ ነገር በሕይወታችን አለ። ያንን መከራ ከፍለህ ወደ ማዶ፣ ወደ ሰላም፣ ወደ እረፍት፣ ወደ ፍቅር፣ ወደ አንድነት አሻግረን እንበለው። የተክለ ሃይማኖት አምላክ እግዚአብሔር ያሻግረናል። ለስም አጠራሩ ክብር ምስጋና ይግባው። አምላከ ኤልያስ ብሎ በሱ አቅም ሊሻገር ያልቻለውን የኤልያስን አምላክ ጠርቶ ተሻገረ። ምን ማለት ነው? አምላከ ኤልያስ ብሎ የጠራው ለምን መሰላችሁ? በኤልያስ አድረህ ሙት ያስነሳህ፣ በኤልያስ አድረህ ባህር የከፈልክ፣ በኤልያስ አድረህ ድንቅ ያደረክ፣ ከሱ ጋር እንደነበርክ ከኔም ጋር ሁንልኝ፣ ስለሱ ብለህ አሻግረኝ። እግዚአብሔር ደግሞ ለቃል ኪዳኑ ታማኝ ነው። ለምኑ? ለቃል ኪዳኑ ምንድን ነው? ቅዱስ ጳውሎስ ተስፋን የሰጠን የታመነ ነው ይላል። እኛ ምናምነው አምላክ ባናምነው እንኳን የታመነ ነው። ስለዚህ ኤልያስን አምላክ ጠርቶ እንደተሻገረ እኔና እናንተም የተክለ ሃይማኖትን አምላክ ጠርተን የቅዱሳኑን የሰማዕታቱን አምላክ ጠርተን መከራውን፣ ችግሩን፣ ፈተናውን፣ ጭንቀቱን ምን እንላለን? ንገሩኝ፣ በእምነት ንገሩኝ። ምን እንለዋለን? ምናልባት ዛሬ ከገጠመን ፈተና የተነሳ ምንሻገረው መስሎ የማይታየን ተስፋ እንቆርጣለን እንጂ ዛሬ የደረስነው እግዚአብሔር ትላንትና እኮ ብዙ መከራ አሻግሮን ነው። ብዙ ፈተናን አሻግሮን ትላንትናን ያሻግረን፣ ከትላንት መከራ ያሳልፈን፣ የዛሬውን አሻግረንም የዛሬውን አሳልፈንም ያሳልፈናል። ስለዚህ የቅዱሳኑን አምላክ እግዚአብሔርን እንመን፣ በቅዱሳኑ ቃል ኪዳን እንታመን። ተሻግሮ ወደ ማዶ ሄደ። ከዛ በኋላ በኢያሪኮ ያሉ ሰዎች አዩት ይላል። አላችሁ? ምን አሉት? ማንን? ኤልሳዕን አዩት። አዩትና የእግዚአብሔር መንፈስ እንዳለበት አወቁ ይላል። ዛሬ የእግዚአብሔር መንፈስ ያለባቸውን ሰዎች በምን እንወቃቸው? ድሮ ቢሆን በንግግራቸው ይታወቁ ነበር። ልክ ቅዱስ ጴጥሮስን ንግግር ይገልጥብሃል፣ አንተ ከሱ ጋር ነበርክ እንደተባለ በንግግር እንዳንል ከአንደበታቸው ማር የሚንጠባጠር ነገር ግን እሬትን የተሞሉ ብዙ አስመሳዮች የበዙበት ዘመን ነው አይደል? ከላይ እስከታች። ስለዚህ በንግግር ማወቅ ከባድ ነው። ባለባበስ እንዳንል የከበሩትን የካህናቱን የመምህራኑን ልብስ መናፍቃኑ ሁሉ ሳይቀሩ ለብሰው በየመሸታ ቤቱ በየአደባባዩ ክብረ ክህነት ክብር እንዳይኖረው ምእመናን ካህናትን አባቶችን እንዳያከብሩ በሌላ እምነት ውስጥ እንኳን ያሉ እኮ መነኩሴ ጳጳስ ካህን መስለው ክህነት የሚያስነቅፉበት ዘመን ነው። ስለዚህ በልብስ ማወቅ አይቻልም። የእግዚአብሔር መንፈስ እንዳለበት አወቁ ይላል። ስለዚህ የእግዚአብሔር ልጆች በበጎ ምግባራችን የእግዚአብሔር መሆናችን እንዲገለጥ እግዚአብሔር ይርዳን። አዎ ክርስትና ስብከት ብቻ አይደለም፣ መዝሙር ብቻ አይደለም። ክርስትና በሕይወት የሚኖር ኑሮ ነው። ለዚህ ነው ቅዱስ ጳውሎስ እናንተ የምትነበቡ መጻሕፍት ናችሁ ይላል። የምታነቡ ብቻ አይደለም የሚለው፣ ምን የምትሉ የምትነበቡ፣ በሕይወታችሁ በኑሯችሁ ወንጌልን የምትሰብኩ ማለት ነው። ቅዱሳን በሕይወታቸው ወንጌልን ሲሰብኩ ቅድም እንዳልኳቸው ያነበቡትን የተማሩትን በተግባር እየተገበሩ አሳይተውን ይሄንን ዓለም ንቀው ለሰማያዊ መንግስት ራሳቸውን አዘጋጅተዋል። እኔና እናንተም የተክለ ሃይማኖት ልጆች ከሆንን የሱን ፍኖት ልንከተል በሱ መንገድ ልንጓዝ ይገባናል። ተመልከቱ፣ የእግዚአብሔር መንፈስ እንዳለበት አወቁና ወደ ኤልሳዕ ቀርበው አንተ እግዚአብሔር ሰው አሉት። አይዟችሁ ትምህርቴን እየጨረስኩ ነው። አንተ እግዚአብሔር ሰው እንደምታየው የከተማችን ኑሮ መልካም ነው። የሚበላ አለ፣ የሚለበስ አለ፣ ሁሉ ነገር ያማረ ነው። ነገር ግን የምንጠጣው ውሃ የለም። በከተማ ውስጥ አንዲት ጉድጓድ ውሃ አለች።
ያቺ ውሃ ደግሞ መራራ ናት። ምንድናት? አቤት ንገሩኝ፣ ምንድናት? መራራ ናት። ያችን ውሃ የሚጠጡ እንስሳቱ ይጨነግፋሉ፣ እጽዋቱ ይደርቃሉ። እንደገና ደግሞ ነፍሰ ጡሮቹ ማህፀናቸው ተቆራርጦ ይሞታሉ። የምንጠጣ ውሃ የለም፣ መራራውን አጣፍጥልን አሉት። እስቲ በሉ መራራውን አጣፍጥልን በሉ። አሁን ሰዎቹ መራራውን እንዲጣፍጥላቸው ማንን ነው የለመኑት? አቤት ኤልሳን። በእኔና በእናንተ ሕይወትም ብዙ መራራ አለ። ያንን መራራ እግዚአብሔር እንዲያጣፍጠው በቅዱሳኑ ቃል ኪዳን መለመን ይቻላል፣ መማፀን ይቻላል። አጣፍጥልን አሉት። እሱም አዲስ ማሰሮና ጨው አምጡልኝ አላቸው። ምንና ምን? አዲስ ምን? ማሰሮና ጨው አምጡልኝ አላቸው። ጨውን በማሰሮ ውስጥ ጨምረው ማሰሮውን ደግሞ ከመራራ ውሃ ውስጥ ከተተና እግዚአብሔር እንዲህ ይላል አለ። እስቲ በሉ። ስለዚህ ድንቅ ስራውን በቅዱሳን አድሮ የሚሰራ ማን ነው? እግዚአብሔር ነው። ስለዚህ ቅዱሳንን መቃወም ማንን መቃወም ነው? እግዚአብሔርን። እግዚአብሔር እንዲህ ይላል፣ ይሄንን ውሃ ፈውሸዋለሁ፣ ከዛሬ ጀምሮ መራራ ጭንጋፍ ሞት የለበትም ብሎ ኤልሳ ቀርቶ ቢሰጣቸው ቢጠጡት ጥምን የሚቆርጥ ደስ የሚያሰኝ ውሃ ሆኖ አገኙት ነው የሚለው። እግዚአብሔር የተመሰገነ ይሁን። መራራውን እግዚአብሔር በኤልሳ በኩል ምን አደረገ? አጣፈጠው። ስለዚህ አልጫውን ዓለም በቅዱሳኑ ነው ያጣፈጠው። ጨለማውን ዓለም በቅዱሳኑ ሕይወት ነው እግዚአብሔር ወደ ብርሃን ያመጣው። ስለዚህ ቅዱሳኑን እኔ ብርሃን ነኝ እናንተም ብርሃን ናችሁ ብሎ እሱ በባህሪው ብርሃን ቢሆንም በጸጋ ደግሞ ብርሃንነትን ከሱ አግኝተው ለጨለማው ዓለም ብርሃን ሆነዋል። ከቅዱሳን ሕይወት የሚገኝ ብዙ ነገር አለ። የኢያሪኮ መራራ ውሃ የሰው ልጆች የአዳምና የልጆቹ መራራ ሕይወት ነው። ያንን ለማጣፈጥ አዲስ ማሰሮ አምጡልኝ አለ። አዲሲቱ ማሰሮ የተባለች እመቤታችን ቅድስት ድንግል ማርያም ናት። ጨው ደግሞ ጨው የተባለው አልጫ የነበረውን መራራ የነበረውን ዓለም በጨውነቱ ያጣፈጠ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደ መድኃኒተ ዓለም ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባው። በማሰሮ ውስጥ የነበረው ጨው መራራውን የኢያሪኮ ውሃ እንዳጣፈጠ ከእመቤታችን የተወለደው ኢየሱስ ክርስቶስ መራራውን የኛን ሕይወት አጣፍጦልናል። ለስም አጠራሩ ክብር ምስጋና ይግባው። ወደ ርዕሳችን እንመለስና ትምህርታችንን እንሰብስበው። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን ምን በሉ? አስቡ። ስለዚህ ተክለ ሃይማኖትን ምን እንላለን? እናስባለን፣ እንዘክራለን፣ በቃል ኪዳኑ እንታምናለን። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ ይሉና የኑሯቸውን ፍሬ እየተመለከታችሁ እስቲ ንገሩኝ። ምናቸው? የኑሯቸውን ምን? የኑሯቸውን ፍሬ ተክለ ሃይማኖቱን የኑሮውን ፍሬ የምናገኘው በገድሉ ላይ ነው። ስለዚህ ገድሉ ሲነበብ ሲተረጎም መተን እንስማ። ፍሬውን የምናገኘው ከዛ ነው። አንደኛ ከደዌያችን እንፈወሳለን፣ በረከት እናገኛለን። ፍሬውን ተጋድሎን የምናገኘው በገድሉ ነው። ስለዚህ እግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ እንዳለ እኛ ተክለ ሃይማኖትን መሆን ባንችል ተክለ ሃይማኖትን መስለን በሱ መንገድ ተጉዘን እሱ ያገኘውን ክብር ደግሞ ቅድም እንደተባለ በስሙ ቀዝቃዛ ውሃ ጠጥተን ክብር እንድናገኝ እግዚአብሔር ይርዳን። ቅድም መምሩ ጠቅሰውታል። ምንድነው ያሉት? በአንዱ በደቀ መዝሙሬ ስም ቀዝቃዛ ውሃ ለተጠማ ያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ነው። ምን እላችኋለሁ ነው ያለው? እውነት ደግሞ ማን ነው የሚለውን ስናይ እውነት እግዚአብሔር ነው። እውነት እላችኋለሁ ብሎ እግዚአብሔር በራሱ ምሏልና የቅዱሳንን የእምነት ፍሬ ተመልክተን እነሱን መስለን በቃል ኪዳናቸው ታምነን እንድንጠቀም እግዚአብሔር ይርዳን። የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። ቃሉን ለመስማት በደጁ እንደተሰበሰብን ከቁጥር ሳያጎድል በመንግስተ ሰማያት ይሰብስበን።
ተሰብስቦ ከመበተን አምኖ ከመካድ እግዚአብሔር ይሰውረን። የሰው መጨረሻው ሲያምር ነውና የሁላችንን መጨረሻችንን ያሳምርልን። የጻድቁ በረከት ከሁላችን ጋር ይሆን። ወስብሐት ለእግዚአብሔር። ይቆየን።